ቁራን ኢትዮጵያውያን ምናልባት አሁን እና ቢቹ ያላቸው ጊዜ ተምታቶ ሁሉም ነገር ፈራርሶ ጦርነት ያሉት እንደምታውቁት ሲልፈሰፈሱ ምን ሲሉ እዛው ሲገረፉ በየቀኑ በፋኖ ያሸንፋል ኢትዮጵያኖች ያሸንፋሉ። አሁን ደግሞ ኢትዮጵያ ኤርትራ እንዴት አድርጋ እንደተገነጠለች ምንም ሬከርድ የለም ብሎ ሲናገር ነበረ። መጨረሻ ላይ ኢሳያስ አፈወርቂ ኮምፕሊትሊ ሲከረክረው ሰው ቢልክ ደብዳቤ ቢልክ ምን ቢል በዚህ ቢል አላናግር ዞር በል ሲለው ስለ አሰብ አላደለ ምናምን። አሁን ደግሞ ወደ ላይ ወደ ታች ብዙ ነገር እያረው በሶማሊያ ደግሞ አሁን አገኘች አዲስ መውጫ እኮ አይደለም ስልጣኔ ብቻ ነው እንጂ አትውጡ ያላቸው ሰው። ስለዚህ ውድ ኢትዮጵያውያን ይህንን ለማስተካከል ነው። ምክንያቱም ይህንን ደግሞ ሰውን ለማታለል ስለሚጠቀሙበት። ይኸውላችሁ እዚህ ጋር አንድ ኢንተርቪው ነበረ። እዛ ጋር ሰውየው ምን ነጩ እንደምታውቁት እልም ያለ የጠላት የኤርትራ ነው፣ የታወቀ ነው። እዚህ ጋር ምንም ኢሉዥን የለም። ከቲፒኤልኤፍ ጋር ሆኖ ስንት ነገር ያደረገ ነው። ግን እስኪ እዚህ ጋር ምንድን ነው እሱ ሌላኛ ሴረኛ ነው ትሮምቦል። ግን ግርም ብሎ አንተ በጣም ረጅም አምሎ ከዚህ ሀገር ይኖረው አንተ ኤርትራ ስትገነጠል ቆሞ የታዘበ እኔ ማቀው የህወሓት ምርጫ እኮ ስታዘብ ነው። ያው ነጭ ሽበቱ ስለማይታይ ማርጅቱ ያስታውቅብኝ ነው። ኤኒዌይስ የትብሬሽን አግሪመንቱ ከመፈረሙ ምናምን አስመራ ፓክት የ1993ቱ የትኛው 93 ነው የምታወራው? ግን ተስማምቶ የለም ሰውዬ ምንድን ነው የምታወራው? ግራ ገባኝ። ለካ ተስማምቶ አይ ሻዕቢያ እኔ እኮ ሻዕቢያ የሆነ ነገር ባረገ ቁጥር ህዝብ ያልሰማም ጉድን ኤርትራ 3 ቢሊዮን ብር አለባት። 3 ቢሊዮን ዶላር ኢትዮጵያ ወሰደችው። ከ3 እስከ 5 ቢሊዮን ነው የሚለው ወፉ። ወደ ተስተረጉሙ ስንት መጣ? ወደ ዛሬ ሬት ተስተረጉሙ ወደ ዛሬ ሬት ተስተረጉሙ ከ5.9 ወደ 9.6 ቢሊዮን ዶላር መደመር ሁሉ ጊዜ ትወዳላችሁ። የእናንተ ቁጥር ማርያም ነው። መቀደመር ማባዛት የእናንተ ስራ ነው። ኤክስፖኔንሻል ነው። ማርያም ናቸው እናንተ ጋር እዳለኝ ምናምን ካሳ ምናምን ብትል ጆሮ የሚሰጣችሁ ሰው የለም። ኒውትራላይዝ ሆናችኋል በዲፕሎማሲ እኮ። አሁንም ትጠፋላችሁ። ይህን አውቃችሁ ግቡበት። እንዲህ አይነት ነገር የለም። እስኪ ነጩ ምንድን ነው ትራቫ ያለው ምንድን ነው? እሱን እንስማውና እንዴት አድርጋ እንደተረጎመችው ከ5.9 ወደ 9.6 ቢሊዮን ዶላር ደረሰ። ኤርትራ ከኢትዮጵያ የወሰደችው ተንጠልጣይዋ ኢትዮጵያ ልበል። ተንጠልጣይ ጉድ የሆነች ሀገር በቃ እነዚህ የሚመሯት ኢትዮጵያ የምትማጣላት ተንጠልጣይ በኤርትራ ተንጠልጥሎ መሄድ። አሁን ደግሞ ወዳፈለጋችሁ እንደዛ አይነት አገር ወራችሁ ኮሎናይዝ አድርጋችሁ ለ30 ዓመት ስንትና ስንት ጦርነት ውስጥ ያስገባችሁ ከኛ ካስፈለጋችሁ ስንት ሰው ከሀገር ቤት አስወጥታችሁ ቢገርሙ እነዚህ ጋር በሎጂክ የሚደረግ አይደለም። ወደ ኢትዮጵያ በመተሳ ዝም ብሎ ትቶ በእናታችሁ ራቁልን ብሎ መሄድ ብቻ ነው እና መመለስ ያለባት ንብረት ማለት ነው። Watch what sweet potatoes do to sciatic. As a long-time doctor, I've seen patients with sciatic nerve pain so bad. አሰብንቶ sciatic nerve damage እንዳይኖርሽ ዶክተር ቆሪጥ ታማቸዋል በደንብ። ሀብታችን መልስልን ጥያቄው ምን መጥቶ ነው ምን ተገኘ ካልከኝ ኤርትራ መመለስ አለባት ከተባለ የተወሰደው ንብረትና የሚሊተሪ ሃርድዌር ብቻ እዛ አስመራ ውስጥ የታንክ መቃብር ውስጥ ያለው እሱ ግን እንፈልገዋል። ለታሪክ ስለምንፈልገው አንመልስላችሁም። ምክንያቱም ምን ታረጉታል? ታሪካችሁ ነው። እዛ ቁጭ ነው የትንትራውን ቁጭ እያየው የሆነ ፓክት አስታወሰኝ።
በፈልግ AI ከዛ ሄጀ ስጠይቀው ስዩሜ ይሄ እኮ የሚባል አለ regarding the port. Should it have fought more to retain them in Ethiopia? ጥያቄው እንግዲህ ኢትዮጵያ ያኔ ነፃ የወጣችበት ጊዜ ኤሪትሪያ ሞር መታገል ነበረባት ወይ ሪቴይን ለማድረግ ለማስቀረት ግን የቀረቡት ፕሪንሲፕሎች ውጫሌ ምናምን አሰብ የሚባል ነገር እንዴት አድርገው እንደሚጠቀሙበት ግን መስማማት ነበራቸው ምናልባት ተስማምተዋል እሱን ደግሞ እንሰማለን ይሄ ሰው የሚያውቀው Well, remember the basic premise which Ethiopian government at that time accepted was that Eritrea had the right to full sovereignty over its colonial defined territory. Meaning then that both Assab and Massawa as the key ports were sovereign territories of Eritrea. እንግዲህ ምንድነው የሚለው በዛ ጊዜ የነበራቸው ስምምነት ኢትዮጵያ እንግዲህ 993 ዓመተ ምህረት 1993 ያኔ ሬፈረንደም ካረግን በኋላ ነፃ የወጣችው ኤርትራ በ1991 ኢትዮጵያ ነፃ በብረት ከዛ 3 ዓመት ቆይታ ሬፈረንደም ዓለም የመሰከረ ልክ የዛ ውጤት ሲመጣና 99.8 ስኮር ሲደረግ ዓለም ውስጥ ነው ምላቻል ነጮች ራሳቸው ዩናይትድ ኔሽንስ ያደረጉት ኢትዮጵያ ውስጥ ያደረጉት እነሱ ናቸው ባድ ውስጥ ያለ ነው ኤሪትሪያኖች እኔ ራሴ ሚኒሶታ ውስጥ ነው ያደረጉት ሚኒያፖሊስ ስገባ አንድ ነጭ ነበረ የዩናይትድ ኔሽንስ አስገባኝ ከዛ ተመዘገብኩ ስሜን ጻፍኩኝ አስገባ ተብዬ የፈለኩት ቦታ ጋር አስገብቼ መጣ ባርነት የሚል አልነበረ ምን አልነበረ የስ ኦር ኖ ብቻ ኤርትራ የነበረው ስለዚህ ከዛ ውጤቱ ከታወቀ በኋላ ዓለም ራሱ ዩናይትድ ኔሽንስ ሰብስቦ ነው ቁጥሩ ይህን ያህል ኤሪትሪያኖች ነፃ ይወጣሉ ተብሎ ኤርትራዊ እዚህ ጋር መንግስታችን አልነበር ታዛቢ ብቻ ሆኖ ነበር ኮምፕሊትሊ 100% ነገሩን ኮንዳክት ያደረገው ዓለም መንግስት ነው ከዛ ኤርትራ እንደዚህ ብሎ ነፃ ወጥተዋል አናውንስ አደረጉ ዓለም በጠቅላላ ተቀበለ ይሄ ነው የምናውቀው ስለዚህ እሱም የሚያወራው በዛ ሰዓት ኢትዮጵያም ተቀበለች ሰጥቶ ሬፈረንደም እና የዩናይትድ ኔሽንስ ድምጽ ማለት ነው የዓለም መንግስታት But in the Asmara Pact as it is called the first comprehensive set of bilateral agreements signed in late May 1993 between then the sovereign country and the sovereign government of Eritrea and Ethiopia that defines then in a trade agreement component of that Ethiopia should be allowed to use Assab as a free port and also Massawa to the north, but mainly that Assab should serve as Ethiopia's port of import and export. In addition to, for instance, then the use of the oil refinery in Assab, which basically had, was an Ethiopian oil refinery, which then should secure Ethiopia's interest for using Assab as a commercial port, not as a port of sovereignty. It was still Eritrean. It's still Eritrean port, but Ethiopia should have the usufruct rights to the port, so to say, defined then by subsidiary agreements when it comes to operational logistics and so on. But that understanding was then breached in 1998 when the new war started. Well, Zaga Sangava, ምንድነው የሚለው ሰዎቹ ሌት ሜይ 993 ኤርትራ ነፃ ከወጣች በኋላ ኢትዮጵያ ነፃ መውጣቷን ከዓለም ጋር ከተስማማ በኋላ አዝማራ ፓክት የሚባል ፖርቶችን እንዴት እንደሚጠቀሙ ተስማምተው ነበረ ምንድነው የተስማሙት አሰብን ፍሪ ፖርት ለማለት ኢትዮጵያ ይላል ኦኬ ፍሪ ፖርት ማሳዋ አሰብ ውስጥ ያለው ኦይል ሪፋይነሪ ደግሞ ኢትዮጵያ እንዲጠቀምበት ተስማምተው እንዲጠቀሙበት ማሳዋ ደግሞ ኢትዮጵያ እንድትጠቀም ይሄ ሁለቱም ይሄ አግሪመንት የኤርትራ አግሪመንትም ነው ነገርየው በነፃ የመጠቀም ጉዳይ አልነበረ እሱን የከለከለ ሰው የለም እሱ ስለዛ ለመታገል ደግሞ ኢትዮጵያኖች ራይት ነበራቸው
እኛም ገብቶ በነፃ ፖርት እኮ ማድረግ እኮ ለኢትዮጵያ ነው ሰላም ካመጣልን ምን ችግር እሱ አይደለም አሁንም እኮ መደረግ ይችላል ጥሎ የወጣው ግን ራሱ የፈረመው ሰውዬ እሱ ነው ባህራችሁ ለግመል ተጠቀሙበት ብሎ ወደ ጅቡቲ ሄደው ራሱ ነው አይደለም መለስ ዜናዊ ስለዚህ እዚህ በግድ መታችሁ ተጠቀሙ ማለት ስለማንችል ምንም ነገር ስለዚህ የተናገረው ሰውየው ሞስት ላይክሊ ትክክል ነው የነማም ነው በጽሁፉም ያቀርበዋል ሲም ተሾመ ምንም ፕሮብለም የለም ኤርትራኖች እንደተብሎ እሱን ያጠፉበት መንገድ መለስ ዜናዊ ከዛ በኋላ ሄደበት የፖለቲካ አካሄድ ባድመ ጦርነቱ ምናምንና ማን ነው ያነሳው ጦርነቱ ወደሚለው ይገባል ብቻ ኤኒዌይ ከዛ በኋላ ተበላሸ ጦርነት ከገቡ በኋላ ነው የሚለው And then, since 1998, Ethiopia has been restricted from using ASAB by Eritrean government. እነሱ አሁን ጊዜ ያለኝ ፕሮብለም እዚህ ኢትዮጵያ has been prevented ምክንያቱም ኦፍኮርስ በዛ ጊዜ በጦርነቱ ምክንያት ሰውየው ሄዷል ጥሎ ወደ ጅቡቲ ሄዷል ይሄኛው ደግሞ ፈርሷል ይሄኛው ህግ ፈርሷል በአርቲክል 125ኛው right of access of landlocked states እየተዋጋ እኮ አይሆንም አሁን ውጊያ ያለ በእኛ ፖርት የሚዋጋበት ጦርነት መሳሪያዎች ሊያልፉ እንዴት አርጉ መሞቻ ታረጋለህ ይሄ ነገር እኮ ፖርቱን በደንብ ለመጠቀም በሰላማዊ መንገድ ለኮመርስና ምንድነው ያለው ለኮመርስ ነው ያለው ሰው እዛ የኤርትራ አገር መሆኑን አውቆ ነው የሚደረገው ብሎ ነው የተናገረው በዚህ ነው ተስማ ለኮመርስ ብቻ እንዲጠቀሙበት ለንግድ ነው እንጂ ለሌላ ነገር አይደለም ስለዚህ ነፃ ፖርት ተሰጥቷቸው ነበር ኢትዮጵያ እምቢ አሉ ራሳቸው ታዲያ ምንና So it is and what we've seen later on which was key in Abiy Ahmed's early tenure when he came to power one of the first thing his government did was to start to renegotiate with Eritrea again on the use of the port and on trade agreements. ይኸውላችሁ ከዛ አብይ አህመድ መጥቶ ደግሞ ኔጎሽየት ያደረገው ከኢሳያስ ጋር only ይላል using the port ነው ለመጠቀም ብቻ ሰምታችሁታ እንደገና ስሙት እንዴት አድርጎ ዲስቶርት እንደሚያደርገው ሲተሸመ ኋላ እንሰማው subsidiary agreements when it comes to operational logistics and so on but that ይኸውላችሁ ኦፐሬሽናል ሎጂስቲክስ በሚመለከት ደግሞ እንዴት አድርጎ እንደሚሰራ እሱን እንዲያጠኑትና ሁለቱም ዲስካስ ክፍት ነበር understanding was then breached in 1998 when the new war started and then since 1998 Ethiopia has been restricted from using ASAB by Eritrean government so it is and what we've seen later on which was key in Abiy Ahmed's early tenure when he came to power one of the first thing his government did was to start to renegotiate with Eritrea again on the use of the port and on trade agreements. Trade agreements እና using the port ይላል ፖርቱን ለመጠቀም እና እንዴት አድርገው ሁለቱም መንግስታት ሁለቱም ህዝቦች ንግድ እንደሚለዋወጡ and that interest has been there also kind of underpinning Abiy Ahmed's government in this. አብይ አህመድ በዚህ ብቻ ነው የተነጋገረው በዚህ ብቻ ነው የተነጋገረው ምክንያቱም እንዳልካቸው ጥቂት ተናግሯል ሄዶ ሊያስታርቃቸው ታምናለህ ወይ በአልጀርስ አግሪመንት ብሎ በደንብ አምናለሁ ብሎ መጥቶ ኢሳያስን ኮንቪንስ አድርጎ ያስታርቃል ወይ አብችዬ ፈረደቦ Check this out. No wires at all. Let me መለስ ዜናዊ አልኩ ሰነዱ የታለስ ይሄውና የሽግግር ኮሚሽኑ ላይ ይሄው የሽግግር ኮሚሽኑ ላይ እንትን ስታገኘዋለህ ብቻ አልኩ ሌላስ ማን አለ አሰብ ኢትዮጵያ ነፃ ወደብ ብሎ ያወራል አብቼ ምን ይላል ማን የሰጠው ይላል አብቼ የፈረደቦ መለስስ አሰብስ የኢትዮጵያ ነፃ ወደብ ያወራል ኮሚሽኑ ላይ
ይሄ ሽግግር ኮሚሽን ላይ እንትን ስታገኘዋለህ ብቻ አልኩ ሌላስ ማን አለ አራ ኢሳያስ አፈወርቂ ራሱ አለ እዛው ሽግግር ኮሚሽኑ ላይ የሽግግር ኮሚቴው ላይ ሲናገር ታይታላችሁ ምን ብሎ አሰብ ኢትዮጵያ ነፃ ወደብ ብሎ ኖ አሰብ የኢትዮጵያ ነፃ ወደብ ነው አላለም ኢሳያስ አፈወርቂ አሰብ ኢትዮጵያ በነፃ ልትጠቀምበት ትችላለች እንዴት አድርጎ እንደሚጠንጽፍ የኢትዮጵያ ነፃ ወደብ ነች ምን ማለት ነው ጂኦግራፊው ሊለወጥ ማለት ነው ኢትዮጵያ ከኤርትራ ጋር ተሰንጥላ ይሄ አሰብ ለእናንተ ሊሰጥ ነው በነፃ ልትጠቀሙበት ነበር እሱ ማለት ግን የህጉን መሰረት በማድረግ የኤርትራ እንደሆነች አውቃችሁ እንደዛ ነው ያለው ነጩ ምን ልክ እንደዛ ነው እሱ ነበር የተስማሙት ሰውዬው አታምታታት መለስስ አሰብስ የኢትዮጵያ ነፃ ወደብ ብሎ ያወራል አብሽ ምን ይላል ማን የሰጠው ይላል ቆይ አብሽ እቺን ስማለኝማ ያንተን ጥያቄና የሁለቱም መልስ ማለኝ ምን ይላል አሰብ የኢትዮጵያ ነፃ ወደብ ውሸት ነው አሰብ የኢትዮጵያ ነፃ ወደብ ነው ማለትና አሰብ ኢትዮጵያ በነፃ የምትጠቀምበት ወደብ የኤርትራ ወደብ ነው ማለት ሁለቱም የተለያዩ ናቸው አታምታቱ ነጩም የተናገረው ልክ እንደዛ ተብሎ ተስማማ ለመጠቀም ብቻ አብቹም ከኢሳያስ ጋር ያወራው በዛ ነው ለመጠቀም እንደዛ ነው እሺ ትርጉመው እንደፈለገው ያገለግላል ማን ያለው ኢሳያስም መለስም ያብሽን ጥያቄና የሁለቱም መሪዎች መልስ ሰምተን እንመለስ መጀመሪያ ኢትዮጵያን የቀይ ባህር አክሰስ ያሰጣው ውሳኔ ማን ወሰነው የኤርትራዊ ወሰነ ስለኔ ያገር አንተ ተወስነዋለህ አገር ይወስነዋል ዓለም ይወስነው መጀመሪያ ተናፈቅን አሸነፍኩኝ አገሬን ያዝኩ በጉልበቴ ወሰድከውን የሰረከውን አገር ተወሰደ ዛስ ሌላ ነገር የለም አይደለም ከዛስ የሳልከው አገሬን ከወሰድከው በኋላ ተጣለ አይደለም ከእናት ሀገሯ ተለይታ አታውቅም አሰብ አንተ ግን እንደዚህ አይነት ስዕል ሳለ ኃይለ ሥላሴ አንተ እንደሳልከው አብቹ አንተ የኤርትራን ስለ አፍሪካ አዳራሽ ውስጥ እንደገባ ስለዚህ ያንተ ዶክመንቴሽን አያስፈልግም ከፈለክ አላቃትም ኤርትራ እንደፈለክ የራስ ጉዳይ ፈርሶፎ ኢትዮጵያን አትወክልም አንተ የኦሮሞማ ተገንጣይ አገሪቷን ምን እንዳረካት እያየን ስለዚህ ጠያቂም አይደለም ሳትወለድ ያለቀ ነገር አሰብ ዶክመንቴሽኑ ደግሞ ዩናይትድ ኔሽንስ ውስጥ ሄደህ ጠይቅ እኔ ራሴ ቮት ያረኩበት ይሄ ጉዳይ የተያዘው በዩናይትድ ኔሽንስ ነው በአፍሪካ አዳራሽ ነው በአፍሪካ ዩኒየን እኛ የምናውቀው ነገር የለም እዚህ ካቢኔው ይሆናል ብለን የካቢኔውን ዶክመንት ብናገላብጥ የለም ካቢኔው ያቆም አላየኸው ማለት እኮ ነው አሁን ተገኘ ይላል ተሾመ የሚለው ይሄንንም አላዩት የሚገርሙ ፍጥሮች እኮ አሰብን በነፃ እንድትጠቀም ሰላም ካረክ ተስማምተው ነበር ይላል ይህንንም አላየኸውም ተው ያሬ የኛ አገርነት የሚመሰክረው ዓለም ነው አንተ አይደለም ኦኬ በ1933 ዓለም ነው አድምጦ ባንዲራችንን የሰቀለው ገባ የለም ምክር ቤት ይሆናል የወሰነው ብለን ብንወስን ምክር ቤቱም አልነበረ ምክር ቤት አያውቀውም ውሳኔው የለም የኢትዮጵያ ህዝብ ሪፈረንደም ወስኖ እንዳይባል ነበርን እኛም ያኔ የኤርትራን አልነበርክም እንጂ እንደዚህ ነገር ተደርጎ ይሄኛው ዶክመንቴሽን መለስ ዜናው ራሱ ከሱ በኋላ የመጣ ሰውዬ ነው አንተ መንግስት ነኝ የምትል ከሆነ ይሄኛው መንግስት መሆኑን ማወቃል ከሱ ጋር ከነበረው መንግስት ጋር ነው የተስማማ ነው ስሙት ሰው ያ መንግስት የአሰብ ወደብ ለኢትዮጵያ ኢኮኖሚያዊ ደህንነትና እድገት ያለውን ከፍተኛ አስተዋጽኦ ይገለጻል ይሄው የባህር በር ጉዳይ በኢትዮጵያና በኤርትራ ህዝቦች የግጭት ምንጭ ሊሆን እንደማይችልም ያምናል ስለሆነም የአሰብ ወደብ ለኢትዮጵያ ነፃ ወደብ ሆኖ እንዲያገለግል ወስኗል ይሄ አይደለም በ2 ቁጥር 5 ላይ የኤርትራ ህዝብ የራሱን እድል በራስ ይሁላችሁ ይሄ አይደለም
ተስማሙ በነፃ እንዲጠቀሙ እንዲወስዱት የኤርትራን ባህር የኤርትራን ወደቦች በነፃ እንዲጠቀሙበት ተስማምተው ነበር። ከዛ በኋላ ራሱ አሜሪካ ጋር ሄዶ ሲሻፍ ምን አረግ ኤርትራ ምናምን ግመሎች ይጠጡበት ብሎ ሄደ ጦርነት ሲፈልግ። ይሄ ነው ታሪኩ፣ እኛ የምናውቀው ይሄ ነው። ሰዎች የመወሰን መብት ቀደም ሲል እንደገለጹት በተጨባጭ የተረጋገጠ ቢሆንም እንኳን ህጋዊ መመዘኛ እንዲኖረው የውሳኔ ህዝቡ ለ2 ዓመታት እንዲዘገይ በተወሰነው መሰረት በመጪዎቹ 2 ዓመታት ውስጥ ለዘለቄታው የሁለቱም ህዝቦች ዝምድና በሚመለከት አዲስ ምዕራፍ ለመክፈት በመግቢያነት ውሳኔ ህዝቡን በ2 ዓመታት ከማዘግየት በተጨማሪ የአሰብ ወደብ ለኢትዮጵያ ህዝብና ለኢትዮጵያ ኢኮኖሚያዊ ግልጋሎት ክፍት እንዲሆን መወሰን አሁን ጥያቄ ምን አይደለም። 2 ዓመት የቆየው ሬፈረንደም ለማድረግ ስለወሰን እኛ ሬፈረንደም ሀገራችን ነፃ ወጥቷል። እንግዲህ በኃይል ወስደነዋል። ኮርስ በደማችን ግን በድምፅስ እውነት የኤርትራ ህዝብ ይወደዋል ወይ? ይህን ነገር ለዓለም ነፃ ወጣን ብለን ከመያዛችን በፊት በደብ የሰሩት ሻዕቢያ ያኔ ዋን ኦፍ ዘ ሞስት ብሪሊያንት ህዝባችን በነፃ ድምፅ በዩናይትድ ኔሽንስ ቁጥጥር ገብቶ ያድምጥ ተባለ፣ አደመጠ፣ ገባ። ካደመጥን በኋላ ነው ይህ ሁሉ ነገር የተሰራው ነው ምን ያለው ዮሐንስ። ከዛ በኋላ ሁሉ ተስማሙበት። ኦኬ ምንድነው ወፉ? ጥያቄው ምንድነው? ጥያቄውማ ነፃ ወደብ ምንድነው የሚለው ነው። ኤርትራ እንደ ሀገር ስትመሰረት ምን ብለው ተስማምተዋል? አሰብ የኢትዮጵያ ነፃ ወደብ ሆኖ እንዲያገለግል። የስ ኤግዛክትሊ በቃ ተስማምተናል። በዛች መከራ አልነበረም። ራሳችሁ ተዋችሁ ወደ መቀጥለው እንሄድ። ይህንን ትልቅ ነገር አድርጎ ያነፃ የሚባለው ነገር ለኔ ነው የተሰጠኝ። እንደዛ አይደል? ጠባይ አድርገህ ከሰራ በነፃ እንድትጠቀሙበት ኤሪትሪያንስ ፈቅደው ነበር። ራሳችሁ ለግመል ብላችሁ ተዋችሁ ትሄዳችሁ ማለት ነው። ሰርቪስ ቻርጅ ይኖራል፣ ለራስህ የምትከፍለው ሰርቪስ። ኪራይስ ነው፣ የወደብ ኪራይ ነው። ለምን ነፃ ነው? ስማ ሎጂስቲክስ እና ቴክኒካሊቲው ምንማ በደንብ ትተዋሰባለህ። ዝም ብዬ በነፃ አንተ መንገድ ልታፈርስ መንገዱ ማን እንደሚሰራ ምናምኑ ጆይንት አግሪመንት ቴክኒካሊቲው እቃ ሲሰበር ማን ስንት አይነት ውል አለ። ሎጂስቲክስ እና ስራው ምናምን እንደዛ ብሎ ነው የተናገረው ናቸው። አንተ ዝም ብለህ መንገድ ረጋግጠህ ትሄድና ኤርትራው እንዲሰራልህ አይ የመጀመሪያው ግን የተስማሙት የኤርትራ ወደቦች ለመጠቀም ደግሞ ሰላም ካረክ ብቻ ነው ሰውየው፣ ሌላ ነገር የለም። እስኪ ወረቀት አምጥቷል እዚህ ለምን ስምምነት አለና ለምን ኤርትራ ራሱ ስትገነጠል አሰብ የኢትዮጵያ ነፃ ወደብ ይሆናል ብላ ነው ተስማምታለች። የት ነው የተስማማችሁ? ይሄውና ሁላችሁ ለመጀመሪያ ጊዜ ይህንን ነገር አገኙት ሰዎቹ። እስኪ እኔው ምን እንደምል አግሪመንቱ ሆይ ስማ ዝም ብለህ እንደዛ አታርገው። ባጭሩ ሰውየው የሚሄድበት ነገር ራሱ ባመጣው እኔ ዲስካስ አደረገዋለሁ እንጂ እሱ ኤግዛጅሬት እያደረገ ሰዎች The agreement of friendship and cooperation was signed on July 30, 1993 by the transitional government of Ethiopia and the newly sovereign state of Eritrea, formalizing their relations following Eritrea's independence. በጁላይ 30 1993 የተፈራረሙት ስምምነት የጓደኝነትና ተስማምቶ የመኖር ነው። ኮኦፐሬሽን የመረዳዳትና የጓደኝነት ነው አርስቱ ራሱ አግሪመንት ኦፍ ፍሬንድሺፕ ኤንድ ኮኦፐሬሽን እና ሽግግር ላይ ያለው የኢትዮጵያ መንግስትና ኒውሊ ሶቨሬን ስቴት ኦፍ ኤሪትሪያ ነፃ የሆነች ኤሪትሪያ እነዚህ ፎርማላይዚንግ ዜር ሪሌሽንስ ፎሎዊንግ ኤሪትሪያን ኢንዲፐንደንስ ሰዎቹ ተስማምተው ከጨረሱ ኢትዮጵያ ካመነች በኋላ ኤርትራ ከአሰብ ጋር ከምናምን ቡልሽት አሁን የሚመጣው ሳይሆን ጭራሽ ነፃ እንደሆነች ከተስማሙ በኋላ የወጣ ነው ይላል። እስኪ ሄደን እናንበው። ሞር ያመጣል ሰውየው፣ ሞር ያመጣል። Agreement of friendship and cooperation was signed on July 13, 1993 by the transitional government of Ethiopia and the newly sovereign state of Eritrea.
formalizing the relation following Eritrea's independence. በዚህ ጽሁፍ አገርን ኢትዮጵያ 100% ኤርትራ ነፃ እንደወጣች ነው የሚመሰክረው። አትጠማም ሰዎች ያያችሁት እኮ። እሺ ቀጥለው ደግሞ ያለውን እናነባ። ማብጭዬ ጅዳ የፈረምኩ ብቻ እኮ ይመስለኝ ነበር። ለካ ሰዎቹ ተውት የዚህ ሰው የማጭበርበር እና ይህንን እኔው በደባል መጀመሪያ ህዝቡ ስለሚንቀው ነው እንደዚህ የሚያደርገው። አቁም ብሎ ነው። ኦኬ ኪ ፕሮቪዥንስ ኦፍ የአግሪመንቱ የስምምነት ነገሮች ምን ይላል? comprehensive framework designed to integrate the two nations economies and societies. የአገሮቹ ኢኮኖሚን አስተባብሮ ለመስራት ህዝቡን ደግሞ አለ አይደለ ኢንተግሬት ለማድረግ ይላል። እዚህ ያለው ኢንተግሬት ማለት ምንድነው? በቃ የሚፈልጉትን ነገር ነው። ለምሳሌ ጽምዶ የሁለቱም ህዝቦች ኢኮኖሚ ኢንተግሬት እንዲያደርግ ረድቷል አይደለ? የትግራይ ህዝብ ላይ ኤርትራ እዛ ቦርደር ላይ እነሱን በሚመለከት እንሂድ ብቻ እንሂድ። መለስ ዜናዊና እሱ አስመራ ላይ ተፈራርመዋል። መቼ? ይኸው ክረምት በገባ ጁላይ 13 1993 ምን ብለው ነው የፈረሙ? ናንጣልኛ ብቻ እሷን ችግራችሁ እኮ ነው እኮ ወይ ያውጣው ወይ ስረቀው። ይሄ ዶክመንት ምን ይኖራል? የት ነበረ መነሻው? ድራፍቱ የሁላችሁ ሰዎች እስካሁን ድረስ ይህንን ዶክመንት እጃቸው ያለ ዓለም ውስጥ ያለ ነገር አሁን ደግሞ ሲገኝ ተፈራርመዋል። የኛው የራሳቸው መንግስት ኤርትራ ነፃ እንደወጣች በሬፈረንደም እና በአድሚኒስትራት ዓለም ካመነበት በኋላ የፈረመው ዶክመንት አሳያችኋል። ተስማማ። የኢትዮጵያ መንግስትና የኤርትራ መንግስት አጠቃቀም የፖርት ነበረ ዲስካሽኑ። ከዛ በኋላ አወሩበት እና በነፃ ታልፋላችሁ ተባለ። ምንድነው ይሁሉ? ይህንንም አያውቁ። አብቹ ሲጠይቅ የነበረው ያየነው ነገር የለም፣ የተስማማነው ነገር የለም፣ ጭራሽ ወረቀት የለም የሚለው ይሁላችሁ በፍጹም ሳያጣሩ ናቸው እንደዚህ የሚሉትና አዲስ ነገር እንግዲህ ትልቅ ነገር አድርጎ ነው ነፃ ፖርት ማለት ለሱ ለኢትዮጵያ ነበር። ይሄ ነገር ግን ያረጋግጠዋል ራሱ እና ብቹ መጠቀም ያለባቸው ይሄንን ዶክመንቴሽን ራሷ ካልፈጠረችው እኔ አላውቅም። ምክንያቱም ልክ ይሄ ነው የኛ ኤርትራ ኢትዮጵያን ለማለቅ አይደለም። ኢኮኖሚክ ኢንቴግሬሽን it aimed for the gradual evolution of both countries towards higher level of economic and political cooperation. ምን ማለት ነው? የተስማሙት በጊዜ ቀስ እያሉ ወደ ትልቅ በሆነ የኢኮኖሚና የፖለቲካ መተባበር ማለት ኮኦፐሬሽን፣ መደጋገፍ፣ መተባበር። ኦኬ እዛ ጋር እንዲገቡ ፖርት አክሰስ የሚለው ደግሞ ኢትዮጵያ was granted preferential and unrestricted use of Eritrean port of Assab and Massawa as free ports for its ምናምን ይላችኋል አይደለም? ከዚህ የበለጠ ክሊር የሆነ ነገር የለም። ታዲያ ጦርነቱ ማን ጀመረው? እንደ የአዲስ ስምምነት አክብር አላልከኝም? አያችሁ port access Ethiopia was granted preferential and unrestricted use of the Eritrean ports of Assab and Massawa as free ports for its foreign trade ነው የሚለው for its foreign trade ሰዎቹ ኤክስፖርት እና ኢምፖርት ለማድረግ ነው የሚለው ነፃ trade and customs. Both parties agree to harmonize customs procedures, eliminate trade barriers, and allow the free movement of goods and services. በቃ ቀለል ባለ ሁኔታ ሁለቱ ተስማምቶ ፍሪ ሙቭመንት ኦፍ ጉድስ ሲል የዕቃ እንደፈለገው እንዲመላለስ በዚህ ተስማሙ። ሌላ ነገር የለም። ይህንን ደግሞ የኢትዮጵያ መንግስት ራሱ አፈረሰ። አሁንም ይሄ ስምምነት ሊውል ይችላል ከሰራበት በሰላም ከመጣ ትንሽ ሞዲፊኬሽን አድርገው ምናምን በዚህም ሊነጋገሩ ይችላሉ። ኢትዮጵያንስ በጉልበት አገርን ልውሰደው፣ አሰብ ለኔ ነው፣ ሚሊተሪ እዛ ላስቀምጥ የሚል ስምምነት እንዳልነበረ ነው። ሚሊተሪ ምንም እዚህ ለትሬድ ብቻ ራሶት የፈረማቸዋትን ፍሬንድሺፕ እና ኮኦፕሬሽን አግሪመንት ነው ፈልገው ምን አለ እዛ ላይ አሰብ እሱ ማለት ፐብሊክ ኢንፎርሜሽን እኮ
እዚህ ውስጥ ገብተህ ታገኘዋለህ። በዛ አይደለ እንዲያገኘው እዚህ ውስጥ ገብተህ ይዘኸዋል። ኦልሬዲ ፓብሊክ ኢንፎርሜሽን ነው። ጥናቱን ብቻ ነው የኤርትራ መንግስት እንዲሰጥህ አትጠብቅ። የሚከለክልህ ሰው የለም እንጂ ጋር ያለ ነገር ኢትዮጵያ ነፃ ወደብ ሆኖ ያገለግላል። የተደበቀ እሱ ላይ ያስቀረው የተደበቀ ፓብሊክ ኢንፎርሜሽን እንዴት አድርጎ ይደበቅ? የኔ ቪዲዮ ሊደበቅ ይችላል? በደንብ አስበውበት ያደረጉት ነበረ ኤሪትሪያኖች። ብልጦች ነፃ ወደብ ምንድን ነው? በነፃ የምትጠቀሙ ነው። ነፃ ወደብ ምንድን ነው? እንደ በነፃ የምንጠቀው ነፃ ካልከው በኋላ እንደምታወራው ምንድን ነው የምታወራው? መተህ ተጠቀማ። ነፃ ማለት ነፃ መጠቀም። ኤግዛጅሬት አታርገው፣ አታጨማልቀው። አክብረኸው የኤርትራ መሬት መሆኑን ነው የሚለው። ልክ የራሳችሁ እንደሆነ አድርገን ነው የምንጠቀው። ልክ የራሳችሁ እንደፈለግ በለው። አይዞህ የወደብ ጥማት ነው የኔ ልክ እንደኔ ነው ብለህ ተጠቀም። እዛ ፕሮብለም የለን። ከፈረምኩ ብንጠቀም እንደምንጠቀመው ምንድነው እሱ? ስምምነት ነበረና ለምን የነዳጅ ማጣሪያው ላይ ከሚገኘው ገቢ 30% ለእናንተ ሰጠን፣ የተቀረውን ለእኛ ልንወስድ እንዴ? ማንም ቢያለ እሱ 30% ትሰጣኛለህ? የከለከለ ነዳጅ ማጣሪያው አሳድሰ መስራችን ከኢትዮጵያኖች ጋር እንሰራዋለን። ኋላ ከሚመጡ እናንተ ጋር አንሰራም ጭራሽ ነው። ሰዎቹ አላደክማችሁም ለጊዜው፣ ግን በጣም ኢምፖርታንት እንዲህ ያደርጉ ህዝብን ማታለል የሚገጥማቸው ምሁር ያስፈልጋል። እኔም እዚህ የምመጣው ለዛ ነው፣ ለማስተካከል። ይሄ ስምምነት እንደገና ሊደረግ ይችላል። 10 ጊዜ የምናገረው ችግር እኮ አይደለም። በነፃም እንዲጠቀሙበት እኮ መፍቀድ እንችላለን። እኛ ኤሪትሪያኖች ሰላም ካገኘን ምን ፕሮብለም? ኢትዮጵያኖች እንዲለመልሙ ጥሩ እንዲሆኑ ነው። እንደዚህ ተርበው በቃ በረሃብ ሆነው እንደዚህ ሆነው ማየት አንፈልግ። ስለዚህ ያመጣው ነገር አዲስ ነገር የለም። ኦንሊ ቲንግ ራሳቸው አላወቁትም፣ እንዳለ እንደነበረም አላወቁትም። ሌዲስ ኤንድ ጀንትልመን አላወቁት። ጠቅላይ ሚኒስትር የሚያክል ሰውዬ ምንም ወረቀት የለም ብሎ ይናገራል። ምንም ዶክመንቴሽን የለኝ ብሎ ይናገራል። ዩናይትድ ኔሽንስ ደግሞ በጣም ዝም ብሎ ዓለም ያየው እየሳቀ ነው። እና በዚህ እለቃችኋለሁ። ይሄ የፍቅር ቤት በአማርኛም ስመጣና ላይክ ሼር ምናምን አድርጉ። የእንግሊዝኛ ቻነልም አድርጌያለሁ። እሱ ደግሞ አስተዋውቃችኋለሁ። ለሴንጀመን አብረን እንድንሰራ እንደዚህ ይመስላል። ከዓለም ጋር ተገናኝተን በእንግሊዝኛም ዲስካስ ለማድረግ በተቻለ መቼም ምክንያቱም ይሄ ሰውዬ የአማራን ህዝብ እና የኢትዮጵያን ህዝብ ጠቅላላ ይዞ ሊጠፋ ከማድረጉ በፊት ሁላችን ለማቆም ነው። እና ቢይንግ ሂርና እዚህና አሁን መሆን ተረትና ተረት ትተን ወደኋላ ትተን የሚደረገውን ለማድረግ በሚል ነው። እና እቺን ነገር እዚህ ጋር ሊንኩን አረግላችኋለሁ እና ብትረዱ ጥሩ ነው። በጣም እስካሁን ድረስ 152 ነው ምናምን ሰዎች አሉ እዛ ጋር ሳብስክራይብ ያደረጉና ውድ ኢትዮጵያውያን ተባብረን ነው ይህን ትግል ወደ ፊት የምናካሂደው። በዚህ ምክንያት እንደዚህ ብዬ ሲዘጋው አመቱ ጥሩ አመት ያርግልን 2026 እነዚህ ጠፍተው ጥሩ ኢትዮጵያውያን መጥተው ስልጣን ይዘው በተስማማ ነው መጠን ተስማምተን እንጂ የኤርትራ ወደቦች በነፃ ኢትዮጵያ እኛ ምንም ፕሮብለም እንደሌለን እነግራቸዋለሁ። አሁንም ምንም ነገር ብንበደል ችግር እነዚህ ነቀዞች ብቻ ይሄዱ። ከዛ ደግሞ ኤርትራ ዕዳ አለባት የሚሉት ትረት ደግሞ እዛ ውስጥ ገብተን እናወራለን። ደህና ዋሉ። Thank you.